ጃኒ ኢንስታግራም ስቶሪ ላይ እነን አርጋ ነበር ጋይስ። እውነት ሴቶች ግን ከጎኗ ልትቆሙ ይገባል። የእውነት ከነሱ የበለጠ ፎሎወር ኖሮት እንዴት ይጠቀማል? ጃኒን ጠቀማት፣ አስከበራት። አሁን ብዙ ሰዎች ማርያምስ መንገብሩን አልወዳትም፣ በጣም ነው የምጠላት። ስዘጋጅ ሴትዮ እግዚአብሔር በቃ አዶናይ እንዲጠላ የምትፈልገው የአዶናይ አንደኛ ጠላት እቺ ሴትዮ ናት። እግዚአብሔር እስር ቤት እየሄደች እንደምትጠይቀው ምን እንደምትለው በደንብ ነው የሚነጋገሩት፣ ያውቃል። ሊያሾ ጎንደር በፕራይቬት ሩም ውስጥ አዶናይና ጃኒ ሲጣሉ ማን ነው ቀርጾ ይላከልሽ? ሰላም ጋይስ እንዴት ናችሁ? ልኛ ማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። እንግዲህ ጋይስ በ3 ወርና በ4 ወር ጊዜ ውስጥ ብቻ የቻናል 10,000 ሰብስክራይብ ገብተናል ማለት ነው። በጣም ደስ ይላል። ሁላችሁንም በጣም ነው ማመሰግነው። ሁላችሁም እስኪ ኮንግራ እያላችሁ ጻፉልኝ ኮመንት ላይ፣ በጣም ደስ ይለኛል ማለት ነው። በአጭር ጊዜ ውስጥ ደግሞ ቶሎ ብለን 50,000 መግባት አለብን። ከዛ 100,000 እያልን ቀጥታ ወደፊት ነው ማደግ አለብን ማለት ነው ጋይስ። በዛሬ ቪዲዮ ላይ እንግዲህ ዋና ርዕሳችን የሚሆነው የጃኒ ትላንትና የኢንስታግራም ስቶሪያ ነው። ምንድነው ጃኒ ለማስተላለፍ የሞከረችው የሚለውን ነገር ለማየት እንሞክራለን። ሌሎችም በጣም ብዙ ቪዲዮዎች አሉ። የተለያዩ ሰዎች የተለያዩ አስተያየት ሲሰጡ ነበረ። የእኛንም አስተያየት የምንሰጥ ይሆናል ማለት ነው። ምንም ወሬታና በዛ ቀጥታ ወደ ቪዲዮ እንሂድ። የአዶናይ ኮንቴንት ሴቶችን ሞቲቬት የሚያደርግ ነው እና ስፖርትን የተመለከተ ነው። ምንም ከዚህ ጋር የሚያገናኙ የለም። ጌመርም አይደለም። ከዚህ ጋር የሚያገናኘው ኮንቴንት የሚሰራም አይደለም። እርዳታ ውስጥ የለበትም፣ ምን ውስጥም የለበትም። ያለውን ራሱ አሳይቶ ባዶ እንደነበረ ነው የተናገረው። ምንም ነገር የለው። እንዲያውም ኢትዮጵያ ሲገባ እንትን ላይ ሲቀርብ አንዳንድ ንግግሮቹ ሰው ደብሮት፣ ይሄ ሴጋ የሚለው ምናምን ደብሮት አፉን አስይዘውት ነበረ። እኛም ቀጥቅጠነው ነበረ። ከዛ እንዳልኩች ከቲክታከሮች ጋር አብሮ ኢንተርቪው ሲደረግ ሲጨዋወቱ መለማመድ ጀመሩ። ሲለማመዱ መለማመድ ኢዝ ፓርት ኦፍ ላይፍ ያለው ነገር ላይ ከጃኒ ጋር ተዋወቁ። እሱ በፎሎወር ከሁለቱ ከጆን ዳንኤልም ከጃኒም ይበልጣል። በፎሎወር በእውቅና አዶናይ ይበልጣል። አሁን ላይ ነው የሚበልጣቸው። የዛኔ እንደመጣ ሰሞን እኮ አይበልጣቸውም ነበር አዶናይ አይደለ? ይበልጡስ ነበር ሁለቱም። ስለዚህ በመሃል ተፈጠረ። በተፈጠረው ነገር ያውቃል። እስር ቤት እየሄደች እንደምትጠይቀው ምን እንደምትለው በደንብ ነው የሚነጋገሩት፣ ያውቃል። በምን አወቅ? ዩኒማኛ ያውቃል። ምንም የተደበቀ ነገር አይደለም። ኤክሱ እንዳረገዘች ምናምን ይታወቃል። የቲክታከሮች ጭቡቴ ይሄ ነው። ስለዚህ ካሉት ሴቶች ከቲክታከሮች ጸዳ ያለችው ጃኒ ናት። ጽድት ያለችው ጃኒ ናት። ስለዚህ ገስዋ የአራድዬ ልጅ ደግሞ ጸዳ ያለችውን ትለቅማል። ይሄ ስራው ባህሪ ነው። ስለዚህ ተዋወቁ፣ ተግባቡ። እንዲህ ማለት ትችላለች። እሷም እኮ ለምንድን ነው የማትለው? ትችላለች እኮ። ከዛ ኢቭን አለባበሷን እንኳን ሲያስቀይራት ወንድ ነበረች ጃኒ። የሰፊ ጅንስ ምናምን አርጋ ፉን የምትል ልጅ ናት ጃኒ። በጣም የሚመቻት እሷ የወንድ ልብስ ምናምን ትወድ ነበር። ብቻ አስቀይሯት፣ በስነ ስርዓት ሮማንቲክ አድርጓት፣ ደስ የሚል ነገር አድርጎ በደንብ ተንከባክቦ ወዷት እንጂ ለመጠቀም ብሎ አይደለም። ምክንያቱም ከነሱ የበለጠ ፎሎወር ያለው ሰው ለመጠቀም ነው ብሎ ማሰቡ ራሱ ግራ የገባው ነገር። ምንም የሚጠቀመው ነገር የለም። ቴንክ ዩ ዮኒ ማኛ፣ ጥሩ ሰው ነው። ትንሽ ቢሆን በፎሎወር አሁን ሊጠቀምባት ነው ታለ። ከነሱ የበለጠ ፎሎወር ኖሮት እንዴት ይጠቀማል? ጃኒን ጠቀማት፣ አስከበራት። አሁን ብዙ ሰዎች እንደ በጣም ነው ጃኒን ያስከበራት። በጣም በትክክል ምንድን የምትለው ያሮጊት እግዚአብሔር ጥግ ድረስ የተከበረችው ጃኒ በጆን ዳንኤል አይደለም። መከበርና ፎሎ ማስገኘት ይለያያል። ዮኒ ተከብራለች፣ አልተከበረችም። ምንም ድሮም አልተናቀችም ጃኒ። አንዳንዴ ሰዎች ሀቁን እኮ ሽምጥጥ አድርጋ የምትክደው ነገር እኮ በጣም የምትዘገኝች ያሮጊት እግዚአብሔር ስታስጠላ አለባበሷ ነው። ጃኒ ኢንስታግራም ስቶሪ ላይ እነን አርጋ ነበር ጋይስ። ምንድን ነው የሚያሳየን ታዲያ? ምሻው ምንድን ነው የሚባለው? እግዚአብሔር እኔ አሁን ምንም አላወራም። ከትላንት ከባለፈው ጀምሮ እኔ ከዚህ በኋላ ምንም አላወራም ያልኳችሁ የነበረው ለዚህ ነው። በቃ መጨረሻው ጉዱ ፍርጥርጥ ብሎ ምናምን የሆነ እውነት ነገር ካልሰማን በስተቀር ምንም እኛ ምናቅ ይመስለናል። ምናቀው ነገር የለም እውነቱን ልንገራችሁ ማለት ነው። እና ሁሉም የራሱን ግምት ነው እያወራ ያለው በሚታዩና ማስረጃ ባለው ነገር ላይ ብቻ ነው በቃ ሰው ላይ ልንፈርድ የምንችለው። ገብቷችኋል አይደል? አሁን እንግዲህ ይህ ምስል እንደሚያሳይን ከሆነ ታፍና እንደነበር ነው እንግዲህ ሁሉም ነገር ጊዜ እንደሚፈተው ነው እንግዲህ እየተናገረች ያለችው። የቀረጸችው ቪዲዮ ከዚህ በፊትም እንግዲህ ያኛው ቪዲዮ ሁላችሁ የምታስታውሱት ቪዲዮ በግድ እንድትቀርጹ ተደርጎ ነው እሱ ቪዲዮ ምናምን እየተባለ ሲወራ ነበረ። አሁን እሱን የሚያረጋግጥ ፒክቸር ነው እንግዲህ
ኢንስታግራም ስቶሪ ላይ ጃኒ ፖስት ያደረገችው ማለት ነው። አስገራሚ ነው ወይ ምን ማለት እንደሚቻል እኔ አላውቅም። ኮሜንት ጃኒ አካውንቷ ዲአክቲቭ ነው አይደል? ዲአክቲቭ ነው አካውንቷ። ደህንነቷ ከሆነ ቴክስት አድርጌላታለሁ። ጀስት ላይክ ለደህንነቷ ደህና ነኝ ብላለች፣ ግን የውስጧን ያለችበትን ሲቹዌሽን አላውቅም። ገብታችኋል? እንዲሁ ለደህንነት ቼክ ለመደራረግ ያክል እንደ አንድ ወንድም ጃኒ ደህና ነሽ ወይ እንትን ብያለሁ። ደህና መሆኗን ላይክ መልሳልኛለች፣ ግን የውስጧን የሚያውቀው የራሷን የምታውቀው ራሷ ነች። ሰው ራሷ መታ ስትነግራችሁ ነው ያለችበትን ሲቹዌሽን አንደርስታንድ ማድረግ የምችሉት። ለዛ ነው አሁን እኔ አረ ደህና ነች ምንም እንዳታስቡ በጣም ቴክስት አድርጋልኛለች ደህና ነች ምናምን ብል ነገ ጠዋት ሌላ ነገር ቢነሳ ላይክ ለማዳመቅ የማወራው ወሬ መሆን የለበትም። ሰው እንደዛ እናስብ። ኤኒዌይስ በጣም እንደምትወዷት አይቻለሁ። በየላይቭ ኮሜንቱ ነው የምጽፉት ምናምን። ላይክ ይመቻችሁ። እንደዚህ የሰው መውደድ ከእግዚአብሔር ነውና በዚህ አጋጣሚ እግዚአብሔርን ታመስግኑ። እውነት የሰው መውደድ ከእግዚአብሔር ነው። ዝም ብሎ ሰው ሊወዳችሁ አይችልም። ነገር ዝም ብሎ ሰው ሊወዳችሁ አይችልም። እግዚአብሔርን ነው ብላችሁ ለምሳሌ እኔ ሰው ወደደኝ ማለት እግዚአብሔርን እኔ ፈጣሪ ይመስገን ነው የምለው። ሰው ከእግዚአብሔር ነው የሰው መውደድ እና እግዚአብሔርን ታመስግን እንደዚህ አይነት ጸዴ ቤተሰብ ስላላት። ምንድን ነው የምትለው ጆሲ? እኔም በጃኒ ጉዳይ ላይ የኔንም ሀሳብ የምትጠይቅኝ ከሆነ ምንድን ነው ማለት የምችለው ሌላውን ነገር እንግዲህ ጊዜ ይፈተዋል ብላለች። እሷም ጊዜ ይፍተው፣ ነገር ግን አሁንም ስራዋን መፍታት የለባትም ነው የምለው እኔ። በቃ እንደሌላ ጊዜው ሚዲያ ላይ መታ ፈታ የምትል ከሆነ ፈታ ማለት አለባት። ላይቭ ላይ ገብታ ጌም መጫወት አለባት። ስራ መፍታት አለባት ብዬ አላስብም። አሁን ላይ አይደለ ላይቭ ላይ እየገባች ጌም ብትጫወት ምናምን አሪፍ ነው ብዬ አስባለሁ እኔ። ማርያምስ ሚንገብሩን አልወዳትም። በጣም ነው የምጠላት። ለምንድን ነው አላውቅም። በጣም የምታስጠላኝ ሚውሽ መንደሬ ነገር ናት። ማርያምን የጨርቆስ ልጅ አይደለሽ ድሮስ ስታስጠላ። እኔ ደግሞ አንቺን በጣም ነው የምጠላሽ። ስታስጠላ ስትዘጋጅ ሴትዮ እግዚአብሔርን ደግሞ ጨርቆስቱም ደህና ሰው አለ እኮ እሷ ለነገሩ እኔ ቆይቼ ሴትዮ እኔ ደህና ሰው ነኝ እያለች ነው እግዚአብሔርን እከክ እንዴ። አሁን አዶናይንም ስለ አዶናይ ሌላ ነገርም እያወራች ወደ ዘር ከተተችው ልጁን ማለት ነው። ምንም ነገር ውስጥ የሌለበት ሰውዬ እንዴ። ምንም ሁሉም ኢትዮጵያ ኢኮኖሚ ወደው አዶናይ ጭራሽ ስለ ዘር እያወራች ስለ ሌላ ነገር እያወራች በቃ አዶናይ እንዲጠላ የምትፈልገው የአዶናይ አንደኛ ጠላት እቺ ሴትዮ ናት። እግዚአብሔርን በጣም አስቀያሚ ሴትዮ ማለት ነው። ስዘጋብ ጨርቆስ ልጅ አይደለሽ። በ14 ዓመቴ መጥቼ አዲስ አበባ አድጌ የጎዳና ልጅ ማን ስለሆንሽ ነው አንቺ የሰው ልጅ ነው የጎዳና ልጅ ምናምን ብለሽ የምትናገሪው? እግዚአብሔርን ምን ሲል ሰምቼዋለሁ። እኔ ማኛ ከአንቺ የተሻለ ላይፍ ስታይል አላት፣ ከአንቺ የተሻለ ኑሮ ነው የምትኖረው ጃኒ ሲል ነበርና በትክክል ያውም ውጭ ሀገር ነው የምትኖረው አይደለች ሴትዮ? የሆነ ጊዜ እኮ ሰምቻታለሁ ምን እንደምትሰራ ውጭ ሀገር እየኖረች እንደምታስተናግድ ምናምን ሁላ ስተወራ ሰምቻታለሁ። እውነቱን ለመናገር ማለት ነው። ጃኒ እዚህ እኮ ተከብራ ነው የምትኖረው። ጽድት ያለ ላይፍ ስታይል ያላት ልጅ ናት ጃኒ እዚህ ሀገር እየኖረች ማለት ነውና እኔ ማንኛውንም አይነት ስራ እየናኩኝ ሳይሆን እዚህ ጋር የሆነ በቃ የተሻለች ሰው እንደሆነች ስታስመስል በቃና ሰው እንደዚህ ሚኒክ ሰው በጣም አስቀያሚ ሰው ነው ለእኔ ማለት ነው። ሰው ሚኒክ ሰው አልወድም። በጣም ነው የሚያስጠላኝ። እሺ ዘጊውን ሴትዮ ለማየቱ ለምትቀፈው እግዚአብሔር ለማንም አጠቅምም፣ ለአዶናይም አጠቅምም፣ ለጃኒም ለዛ ለጆንዳኔልም አጠቅሙም። ታርቷል። የመጨረሻ ደግሞ የሚያስጠላው ማለት ነው ተጣልተን በድጋሚ ያስታረቅኳቸው የመጨረሻ ብዬ ከዛ በኋላ እንደምታውቀው እሱም እስር ቤት ገባ። እስር ቤት ከገባ በኋላ ከምንም በላይ ደግሞ እየተመላለሰች ስንቅ እያቀበለች ያለውን ጉዳይ እየተከታተለች እሷ ሲደክማት እንዲያውም እነ ኤልሹ በሙሉ እነ ሊያ በሙሉ እንደገቡበት ይሄንን ነገር አውቃለሁ። ኢቭን አጠገቡ ያሉት ጓደኞቹ ራሱ ምንም ነገር ምሳ እንኳን ቁርስ እንኳን የሆነ ነገር ይዘው መሄድ አቁመው የነበረችው እስከ መጨረሻ ጃኒ ነበረች። በዛ ሰዓት ደግሞ ለኔ ለራሱ ፕሮሚስ የገባልኝ እሷን ሲወጣ እንደሚክሳት በፊት የነበረው ነገር በቃ ያለው ነገር በሙሉ ትክክል እንዳልነበረና ቀልብ እንደገዛ ትክክለኛ ሴት እንደሆነች ይሄንን አውርተናል። እነሱ ገባ። እንዲያውም እዛ ውስጥ ሆኖ እግዚአብሔር ምስክሬ ነው የሆነ ኤልሻዳይ መጠየቅ ትችላለህ። በቃ የሆነ ነገር እንዳትሆን የሆነ ነገር እንዳያደርጉብኝ እያለ ይናገር ነበረ። እኔ በሌተር ምናምን እንገናኝ ነበር፣ ይጽፋል ምናምን ነገር ለን ባጎቱ በኩል ማለት ነው። እንዲህ ብሏል በኤልሻዳይም በኩል በራሷ በጃኒም በኩል እና ቶታሊ እንደተቀየረ ነው የማውቀው። ይሄ ነገር ግን የመጣው መቼ እንደሆነ ታውቃለህ? ይሄ ችግር የመጣው ልክ ናዮ እርግዝናው አልታወቀም እስር ቤት ውስጥ በቃ እዛ ጋራ ሌላ ችግር ተፈጠረ። እዛ ጋራ ራሱ ስንጠይቃት የእውነቴን ነው የምልህ አይደለም አንድ ለምን ሺ አይወልድም ያለችው ራሷ ጃኒ ማለት ነው። ያው ታርቷል። የመጨረሻ ጃኒ በላይፍ ስታይል ከአንቺ የተሻለ ህይወት ነው የምትኖረው።
ልድገምልሽ ካልገባሽ ሎዛ ጎዛ በላይፍ ስታይል ጃኒ የምትኖረው በአሁን ሰዓት አንቺ ስንት ዓመት ውጪ እየኖርሽ መኪና አትነጂም? አይገርምም? ስንት ዓመት ውጪ ኖረሽ መኪና እንኳን አትነጂ። ጃኒ ኢትዮጵያ ላይ ለእናቷ ቤት ገዝታ መኪና ፉል እያለች የራሷ ላይፍ ጽድት ብላ የምትኖር ናት። ስለዚህ ጃኒ በልጣሻለች። ቴንክ ዩ የኔ ዋኛ። ሰው በጣም ልታንቋሻት ብትሞክሪ ሎዛ ጎዛ ጃኒሻ ብቃቷን አሳይታለች። አንዳንዴ ሰው ሲበልጣችሁ ማመን መቻል አለባችሁ። አትቅኝ። ቅናት ብዙዎቹን ይጎዳል። አንቺ ጆን ዳንኤልን ለማክበር ወይም አዶናይን ለማክበር እሷን መስደብ የለብሽም። ምክንያቱም እዛ የሚያውቁሽ ሰዎች ብዙ ኢንፎርሜሽን አለኝ። ሴት እና ልጅ ስላለችሽ ብዙ ማለት አልፈልግም። በፊት ተባብለናል። አሁን ባረክሽው ነገር ግን የጨርቆስ ልጆች እኮ ወደው አይደለም ደሃ የሆኑት። የጨርቆስ ልጆች ኢትዮጵያ ላይ አብዛኛው ደሃ ነው። ሰላም ነች ጃንዬ፣ ሰላም ነች። መልእክት ልካልኛለች። ኦኬ ሰላም እንደሆነች መልእክት ደርሶኛል። የጃኒ እናቱ ይመችሽ፣ ሰላም ናት። እኔ እኮ እናንተ እግዚአብሔር ይባርካችሁ። አስጨንቀው ገለው የነበረ ጃንዬ ደህና ነች፣ የሆንዬ አባቴ ሰላም ነኝ፣ እግዚአብሔር ያክብርልኝ ብላ ነው መሴጅ የጻፈችልኝ። የጃኒን እውነት ፈጥፍጫ አውጥቼዋለሁ። እግዚአብሔር ይባረክ እውነት ስላለ። ለምን የሴት ልጅን በደል አውቃለሁ፣ እረዳለሁ። ብዙ ሴቶች በኢትዮጵያ ወንዶች አልቅሰዋል። እውነት ለመናገር መልካም ወንዶች አሉ። እግዚአብሔር ይባርካችሁ። መልካም ወንዶች አላችሁ፣ ግን የምታስለቅሱ ትበዛላችሁ። እህት እንደሌለው የምትሆኑ ትበዛላችሁ። ሴትን ማክበር ወንጀል የሚመስላችሁ ሰዎች አላችሁ። ወንጀል ሴትን ማንቋሸሽ እንደ ክብር የምታዩ ሰዎች አላችሁ። አሁን ለምሳሌ እንቁርቲን ካያችኋት ጃኒ እኮ ቢዚ ናት፣ እዚህ ጋር ከአዶናይ ጋር ናት፣ እዚህ ጋር ከእንትና ጋር ናት፣ ከዚህ ጋር ከጊፍተሮቿ ጋር ናት እያለች ስሟን ልታጠፋ እንቁርቲ ትሮጣለች። እየተዳፋች ነው እንቁርቲ። አንቺ ነሽ 3 ጊዜ ትዳርሽን ምንሽን የበተንሽ አንቺ። ገና ልጅ ናት እሷ። አሁንም እላለሁ ጃኒ ገና ልጅ ናት፣ ብዙ ነገር የምትማር ናት። ብዙ የህይወት ልምድ ገና ብዙ ይቀራታል። ለእንትና ለአንቺ ዋንትያ ጨዋ ናት። ለምን? ኦሮሞ ናታ። ኦሮሞ ስለሆነች ጨዋ ናት። ኦሮሞ ስለሆነ እኔ ሁሉንም ነገር ወደ ዘር ለምንድን ነው የሚወስዱት? ሶሻል ሚዲያ ያሉ ሰዎች ግን ሁሉም ነገር በቃ ወደ ዘር ከሌብራ። ሁሉም እኮ ብሔር አለው። ሁላችንም ብሔር አለን። ከሆነ ብሔር የተወለድነው። ስለ ሰውነት ለምን ቅድሚያ አትሰጡም? አልገባኝም። የሆነ ችግር የሆነ ሰው ላይ በተፈጠረ ጊዜ ምንድን ነው ብሔሩ ምንድን ነው? ብሔሩ የኛ ነው የኛ ሰው ነው ምናምን ወደሚል ጭዌ ማለት ነው። ከዛ ቆምለታለሁ ምናምን በብሔሩ ነው እንደምትቆሙለት። በቃ ለእውነት ለምን አትቆሙም? እግዚአብሔርን ምን አይነት ታምር ነው? ዋንትያ ጨዋ ናት። እንዴት ልሁንልህ ምን ልስጥ ምናምን የምትል አደባባይ ላይ ጨዋ ናት። ለአንቺ ዋንትያ ወንድ በየጊዜው የምትቀያየር ዋንትያ ጨዋ ናት ለአንቺ። ስላየን ማለት እናትና እውነት ሴቶች ግን ከጎኗ ልትቆሙ ይገባል። በእውነት ሴቶች ከጎኗ ልትቆሙ። እንደውም ከሴቶች ይልቅ ወንዶች ናቸው በነገራችን ላይ ለጃኒ የቆሙላት። ሴቶች ብላ ሂስቶሪዋ ላይ አድርጋለች፣ ግን ስቲል የሚቀጠቅጧት እሷን ነው። እኔ ሴቶች አፈርኩባችሁ፣ ለራሳችሁ ማትቆሙ። ተምርዬ ይኸውልሽ የኔ ማር ቴንክ ዩ ቢካዝ ትላንትም ከትላንት ወዲያም ሰሞኑን አይችሻለሁ። ይኸውልሽ ከዚህ ሰው ጋር ከተለያየች ትጎዳለች፣ ትሰበራለች የሚለውን አላስብም። ለምን መሰለሽ? የልጅነት ሶሻል ሚዲያ ላይ አብራ የነበረች በጣም የምትወደው መስዋዕትነት የከፈለች እላያዋ ላይ ወልዶ ግን እስከ መጨረሻ እስር ቤት ስትጠይቀው የነበረ ሰው እንኳን ቀርቷል። ገብቶሻል?
ያ ሁሉ ጊዜ ያሳለፈች የቆሰለችለት የደማችለት ብዙ ነገር ሶሻል ሚዲያ ላይ የተሰደበችለት ወንድ እንኳን ቀርቷል። ገብቶሻል? ይሄም ሄደ፣ ያም መጣ፣ ከበደ ሄደ፣ ቶሎሳ መጣ። ምንም ኦልሬዲ ሻቭ ኤክስፒሪየንስ አልስማማም። ያው ሁለቴ ሶስቴ ልቦ ይሰበራል ማለት ነው። አሁን ግን ከአዶናይ ጋር የምር የምትለያይ ከሆነ በጣም ነው የምትጎዳው። እኔ እርግጠኛ ነኝ በጣም ማለት ነው። እግዚአብሔርን አሮ ነው እኔ አላቅም አዶናይ ምን አይነት ውሳኔ ሊወስን እንደሚችል ማለት ነው። የምርም ጃኒ ቺት አርጋ ከሆነ እኔ አላቅም። እስካሁን ድረስ እያወራችሁ ያላችሁት የማያቸው ሰዎች ጠቅላላ የሚያወሩት ሶሻል ሚዲያው ላይ ጆን ዳንኤል ያወራው ነገር ልክ እንደሆነ እያደረጉ ነው እያወራ ያሉት ማለት ነው። እሷ አላረኩም እያለች ነው ያለችው። ያ ማለት ስልኩን አልተደዋወልኩም የኔ ድምፅ አይደለም እያለች ነው ያለችው። ጃኒ አንደዋወልም ነበር እያለች ነው ያለችው። ያን ያህል ብንደዋወልም ለውክልናው ነበረ አዶናይ የሚያውቃል እያለች ያለችው። እሷ ያለችው ከምናምን ከሆነ የምርም ጃኒ ቺት አላረገችም ማለት ነው በአዶናይ ላይ አይደለ። ነገር ግን የምርም ቺት አርጋ ከሆነ በአዶናይ ላይ ምን አይነት ውሳኔ ነው የሚወስነው አዶናይ አላቅም። እኔ አሁን እዚህ ላይ የኔን የግል አመለካከት ብናገር ጥሩ አይደለም። ገብቷችኋል አይደለ? ለምን እኔ ልክ የሆነ ነገር አልናገርም። ያው እኔ የሚሰማኝ እኔ በሆነ የማረገውን ብናገር አሁን አልናገረውም። ይሄንን መቼ እናገረዋለሁ? ሁሉም ነገር ፍርጥርጥ ብሎ ከወጣ በኋላ ልናገር እችላለሁ የግል አመለካከቴን። ገብቷችኋል? ለምን በሁለቱም ውሳኔ ላይ የኛን ይሰማሉ ባይዘዌ ማለት ነው። ቲክቶክ ላይ መለቀቁ አይቀርም ቪዲዮ ምናምንና ተጽዕኖ ይፈጥራል። እኛ የምናወራቸው ነገሮች እንደ ቀልድ ምናምን እዚህ ጋር በእያንዳንዳቸው እንትን ላይ ውሳኔ ላይ ራሱ ተጽዕኖ ይፈጥራል። ታውቃላችሁ አይደል? እና እኔ አሁን እኔ በሆን ይቅር ላልላት እችላለሁ አይደል? ጃኒ አዶናይ መጥቶ ደግሞ ይቅር ሊላት ቺትም ቢደረግብኝ በቃ ጥፋት ነው ብሎ ይቅር ሊላት ይችላል። እንደሱ አመለካከት ደግሞ ማለት ነውና ምንም ማለት አንችልም። አሁን ላይ የሚወስኑትን ውሳኔው የራሳቸው ነው፣ ማየት ነው ያለብን። እኔ በሰው የግል ጉዳይ ላይ በእኔ የግል ጉዳይ ላይ ማንም ሰውን ጣልቃ አላስገባም። እኔ በሆን ገብቷችኋል አይደል? የማንንም ሰው ወሬም አልሰማም። የግል ውሳኔን ነው የምወስነው በቃ። እኔ በአዶናይ ቦታ መሆናውን በቃ የራሴን ማንም አያገባውም ስለኔ የግል ላይፍ። አንተ እንደዚህ ስለሆንክ አንተ እንደዚህ ስለሆንክ እየወጡ ይናገራሉ። የምር አንተ ምን ስል ሰምቻታለሁ። የእሱን ቪዲዮ ካላሳያችኋለሁ ማለት ነውና የአዶናይን ስማርትነት እጠራጠራለሁ በዚህ ሰዓት አዶናይ ጃኒን የሚተዋት ከሆነ የሚሉ አይነት ሰዎችም አሉ ማለት ነው። ከፈለገ ይተዋታል፣ ከፈለገ አብሯት ይቀጥላል። የራሱ ውሳኔ ነው፣ የልጅ ውሳኔ ነው። ምንም ስማርትነት ምናምን አይደለም፣ ስማርት መሆን ምናምን አይደለም እኮ እዚህ ጋር በቃ አለቀ። ጃኒ ትጠቅመኛለች፣ እዚህ ጋር ተሳስታለች፣ በቃ ጥፋቷን እኔ ይቅር ብያታለሁ ብሎ ካመነ አብሯት ይቀጥላል። ስለ ስማርትነት ምናምን አይደለም ጉዳዩ ማለት ነው። ወይ ደግሞ ከጃኒ ጋር በእንደዚህ አይነት በፍቅር ግንኙነት ውስጥ አብረን ልንሆን አንችልም፣ አያዛልቀንም፣ የእሷ ባህሪ እና የኔ ባህሪ አንድ ላይ ሊሆን አይችልም፣ ማቻ አናረግም ብሎ ካሰበ ደግሞ ከእሷ ጋር መፋታትን ይመርጣል ማለት ነው። እና በጓደኝነትም ደግሞ ሊቀጥሉ ይችላሉ እንደዚህ በኖርማል ጓደኝነት። ለምን ብዙ አይነት ኬሚስትሪያቸው እንደሚያምር አይተናል፣ አብረው ሲታዩ እንደሚያምሩ አይተናል። ብዙ ያየናቸው ነገሮች አሉና እንደዛም ሊቀጥል ይችላል። ግን እስካሁን ድረስ ያረጋገጥነው ነገር የለም። ጆን ዳንኤል ራሱ ነው ቺት አድርገናል ብሎ የተናገረው እንጂ እሱም ከሚስቱ ውጭ ሲያወራ እንደነበር የተናገረው ማለት ነውና እንደዛም ሆኖ እንግዲህ እሱንም ነገር ሰምታ ናዩ እስካሁን ድረስ አብራው ነው ያለችው። እሱ ሌላ አጀንዳ ነው አስገራሚ ሌላ አጀንዳ ነው። እኔ እንጃ እንግዲህ አላቅም። እና የኔ ሀሳብ ይሄ ነው በዚህ ጉዳይ ላይ። እስኪ ቪዲዮቹን እያየን እናወራለን። በጣም የምትወደውን ሰው እላያዋ ላይ ወልዶ አሳይቷታል። ኦልሬዲ የተሰባበረ ልብ ነው ያላት። ምንም ይሄም ሄደ ያም ሄደ፣ እኔ የምትሰበርበት ነገር ምንም የለም። ኤክስፒሪየንስ ከሌላት በስተቀር አላት። በዚህኛው ጆን ዳንኤል ፍየሌ ተሰብራለች። ስለዚህ ምን መሰበር ሁለቴም ሶስቴም ሊኖር ይችላል እንትን ካላላችሁ ማለት ነው። እና እዚህ ጋር ደግሞ እኔ እንዳልኳችሁ ከአዶናይ ጋር ደግሞ ይበልጥ የምትሰበሩበት ሪዝን ምንድን ነው? እንደዛ እንክብካቤ የሚያደርግላትን ሰው ገብቷችኋል አይደለ? እንደዛ በቃ እኔ እንጃ ክብርን ያሳያትን ሰው እና ደግሞ በብዙ ሴቶች የሚወደድን ሰው ነው የምታጠው እዚህ ጋር ማለት ነው። ገብቷችኋል አይደለ? ክብርን የፍቅርን ልክ ያሳያት ልጅ ነው አዶናይ ማለት። በዛው ልክ ደግሞ በጣም በብዙ ሴቶች ነው የሚፈለገው አዶናይ አሁን ላይ አይደለ? ኦብቪየስሊ ሁላችንም የምናውቀው ነገር ነውና ያነትን ሰው ነው እያጣች ያለችው። በእጇ ገብቶ ነበረ ማድረግ የሚችለውን ነገር ጠቅላላ እያደረገላት ነበረ። የምር ምን ይገርመኛል። የምር ጃኒ ቺት አድርጋበት ከሆነ እኔ ይገረማል። እውነቱን ይቅርታ አድርጉልኝ የጃኒ አድናቂዎችም ማለት እንዴት ሃው ምንድን ነው የምንፈልገው ነው በቃ እኔ አልገባኝም። ገብቷችኋል አይደል? ሴቶች ምንድን ነው የምትፈልጉት? እኔ እንጃ አልገባኝም።
እንደዛ የምታረግ ከሆነ እንጂ አይመስለኝም። እሷም አላረኩም ያለችው። እኔ እሷን ማመን እመርጣለሁ። እስኪ ቀጣይ የሚደረጉትን ነገር እናያለን ማለት ነው። እሱን ነው የምለው እኔ። እዚህ እንደዛ ተብሎ ደግሞ ልጅቷን አዶኒ ከሄደ ተሰበራለች እንደሱ ባንል የተሻለ ነው። ምንም የሚሰበር ነገር የለም። አዶኒ ከሄደ ገመቹ ይመጣል፣ ቶሎሳ አለ፣ ብዙዎቹ በረስር ናቸው ብላለች ጂጂ እና እሷ የምታውቀው መረጃ ይኖራታል። አዎ ወንድማ አታጣለች እያለን አይደለም፣ ግን ትቆጭበታለች እርግጠኛ ነኝ። አብቶሎም በራሷ ጥፋት ከሆነ በጣም ነው የምትቆጭበት። የማይመስል ነገር አታውሩ። አሽቃባጭ ምናምን ልትሉኝ፣ እኔ በጣም ነው ለሴት ድምጽ መሆኑ። ክርስቶስን ነው የምላችሁ። በጣም ነው ለሴቶች ድምጽ መሆን። ስከራከር አመቱን ሙሉ ስከራከር ነው ሙሉ። ቆይ አንቺ አለሽ ወይ ብር? እሺ ብርስ አይኖርሽ አንቺ እየሰራሽ ነው ወይ? ምንም አይነት ብር የለሽም፣ ምንም አይነት ስራ የለሽም፣ ለመስራትም ፍላጎት የለሽም። ዩኮ እየጣርና እየሞከረን ያለ ወንድ ችጋራ who do you think you are? I swear like that is not እንጀራ ይጣልሽ እያሏት ነው ብዙ ወንዶች። in this economy in this like messed up world ማለት ነው። ምንም ሴትም ወንድም እየተጣጣረ ያለ ፍጥረት ሳይሰርቅ በራሱ ብር ለማምጣት ሀቀኛ ሆኖ ስፔሻሊ ሻሻ ምናምን አይመቸኝም። እየጣረ ያለ ወንድ በሙላ ጀግና ነው። ኦኬ and like ወንድ ማንም ፍጥረት በነገራችን ላይ ሀብታም የመሆን ግዴታ የለበትም። like ዓለምም ካፒታሊስት ወርልድም ሰው ሁላ ሀብታም እንዲሆን አይፈቅድም። ገባሽ? የሆነ it doesn't work like that you dumbass. and ወንድሞቼን ጓደኞቼን ችጋራ ምናምን እንዳትሏቸው። like በአሁኑ ሰዓት የወንዶች ሜንታል ሄልዝ ማለት ነው በጣም ጥያቄ ውስጥ እየገባ ነው። የምሬን ነው። ከእያንዳንዱ ወንድ ሳቅ ጀርባ ማለት ነው በጣም ብዙ ፔን አለ። ብዙ አይነት ሃይድ አድርገውት ችለውት ነው እየኖሩ ያሉት። ኦኬ እና ሴቶች ሃምብል ሁኑ። like don't date them። እኔ ዴት አድርጓቸው ምናምን እላችሁ አልፈልግም፣ ግን አትሊስት አትሳደቡ። ኦኬ የሚገርም ነው። ኧረ ጎበዝ ማሰብ የሚችሉ ሴቶችም አሉ ይላል እዚህ ጋር ማለት ነው። ኧረ ተው አሉ እኮ አሉ ሴቶችም አሉ ማሰብ የሚችሉ። በዚህ ጊዜ ሰርቫይቭ ማድረግ መቻል ራሱ በጣም ከባድ በሆነበት ዘመን እና ራሱን ኑሮን ለማሸነፍ የሚጥር ሰው ማግኘትሽ በራሱ በጣም አሪፍ ነው፣ ፌር ነው ብዬ ነው የማስበው። እና እኔ ብዙ ጊዜ ለምን ሀብታም አገቡም ሀብታም ስላገቡ ጥፋት ነው አልልም። ገብቷችኋል አይደለ? ድሃ ስላገቡም ጥፋት ነው አልልም። ምንድነው ብዙ ጊዜ ቅር የሚለኝ የሆነ ፓሽን ያለውን ሰው አትሊስት የማደግ ተስፋ ያለ ሰው ጋር ቢሆኑ ጥሩ ነው ባይ ነኝ። የማደግ ፓሽን ያለው የሚሰራ ከሆነ ነገ ይቀየራል፣ ከኔ ጋር አብሮ ላይፍን መምራት ይችላል። ገብቷችኋል አይደለ? እንደዛ አይነት ተስፋ ያለ ሰው ጋር ቢሆኑ ደስ ይለኛል። ገብቷችኋል? በአብዛኛው ደግሞ ታያላችሁ አንዳንድ ሰዎች ምንም የስራ ፍላጎት የመስራት ፍላጎት የሌለው ሰው ጋር ሲሆኑ ታያላችሁ። ደስ አይለኝም። ለምን አሁን አንድ ሰው የኔ እህት ናት ብዬ ባስብ ዝም ብሎ ስራ መስራት ከማይወድ ሰው ጋር ማደግ መቀየር የማይፈልግ ሰው ጋር እድሜ ልኩን እናቱ ቤት መቀመጥ ከሚፈልግ ሰው ጋር እንድትሆን አልፈልግም። አትሊስት ገንዘብ አሁን ከረንትሊ ገንዘብ ባይኖረው ራሱ ነገ ላይ ይኖረኛል ብሎ እየጣረ የሚሰራ አይነት ሰው ከሆነ ተጋግዘው ማደግ ይችላሉ። ኖርማል ነው። ገብቷችኋል? ግን ምንም አይነት የስራ ፍላጎት ሰነፍ ሰዎች አሉ። በቃ ወንድም ሴትም ሆነው ሰነፍ የሆኑ ስራ የማይወዱ አይነት ሰዎች አሉ ማለት ነው። ማደግ መቀየር ምንም የማይፈልጉ አዲስ ነገር የማይፈጥሩ አይነት ሰዎች በቃ እና ለጊዜያዊ ብቻ ወይ በሱስ ምናምን ኬዝ ምናምን ይገናኙና አብረው እንግዲህ ሱሳቸውን አብረው ያጣፍጣሉ፣ አብረው ይሆናሉ ማለት ነውና ከእንደዚህ አይነት ሰው ጋር ሲሆኑ ይደብራቸዋል እውነቱን ለመናገር ማለት ነውና ዘላቂነትም እንደሌለ ያስታውቃል። እንደዚህ አይነት ነገር ግን ህይወታቸውም ይበላሻል፣ የራሳቸውም አንዳንዴ ከባድ እኮ ነው እውነት ለመናገር። እንግዲህ ጋይስ ለዛሬ ያስኩላችሁ ቪዲዮ እስካሁኖቹን ይመስላሉ። በቀጣይም እንደዚህ በሌላ ትሬንዲንግ እና ወቅታዊ በሆነ ቪዲዮ የምንገናኝ ይሆናል። በቀጣይ ቪዲዮ እስከማገኛችሁ ቸር ቆዩልኝ። ባባይ